ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ በማለት የዕለቱን ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። ከባህር ዳር በቅርብ ርቀት የምትገኘው የዞን ከተማ ደብረ ታቦር በፋኖ ከበባ ላይ ናት። ብልጽግናውም የሚተማመንበትን የኮንክሪት ምሽግና ወታደራዊ ከፍታ ቦታዎችን ለቆ ወጥቷል። በሰዓቱ ዜናችን ቀዳሚው መረጃ ነው፣ እናስደምጣችኋለን። ላስታና ቆቦ ዛሬም በፋኖ ተጋድሎ ታጅበው ውለዋል። በተለይ የላስታው ተጋድሎ ከፍተኛ ወታደራዊ ድል የተመዘገበበት እንደነበር የአካባቢው ነዋሪዎች ጭምር ተናግረዋል። ላስታና ቆቦ ምን ሆነ የሚለውን ዝርዝሩን ከጥንቅሩ ተሰሙታላችሁ። ወለጋ የደም ምድር ሆኖ ቀጥሏል። በተለይም ባሳለፍናቸው ቀናት እየተፈጸመ ያለው ግፍ እጅግ አደገኛ ደረጃ ላይ ደርሷል። ስለ ወለጋ አዲስ መረጃ እናስደምጣችኋለን። ከባህር ዳር የተነሳ ድሮን ደበደበይ ብሎ ክስ ያቀረበው የሱዳን ወታደራዊ ጁንታ አልቡራን ዛሬ ደግሞ ራሱ በኢትዮጵያ ግዛት የድሮን ጥቃት ፈጽሞ የተባበሩት መንግስታት ድርጅት ኤጀንሲ ባልደረባን ጨምሮ በርካታ ንጹሐንን ገድሏል። ዜናችን ሙሉ ዘገባውን አሰናድቶታል። ኢሳያስን መነካቸው የሚያሳይ ክስተት ከአስመራ ተሰምቷል። ለመሆኑ ከአስመራ የተሰማው ነገርና ኢሳያስን መነካቸው ያስባለው ጉዳይ ምንድን ነው የሚለው መጠነኛ ትንታኔ ተሰናድቶበታል። ከጥንቅሩ ታገኙታላችሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ልዩ ተጋድሎ በደብረ ታቦር ዙሪያ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ቫንታባት አንደኛ ኮር ከደቡብ ጎንደር ዞን ዋና ከተማ ደብረ ታቦር በቅርብ ርቀት ማህደረ ማርያም ከተማ ላይ የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሶበታል። በውጊያው በፋኖ ትግል ታሪክ የመጀመሪያው ክፍለ ጦር የሆነው ጉና ክፍለ ጦር በገብረ መስቀልና መቅደል አምባ ብርጌዶች እንዲሁም የሜጀር ጄኔራል ቫንታባት ተወርዋሪ ክፍለ ጦር በቅንጅት ያካሄዱት መሆኑን የኮሩ ህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። ከሁለት ሰዓታት በላይ ከፍተኛ የጨበጣ ውጊያ በተካሄደበት የማህደረ ማርያም ግንባር ውጊያ የብልጽግናው ሰራዊት በመጨረሻም ከተማዋንም በከተማዋ የገነባውን ግዙፍ የኮንክሪት ምሽጉንም ለቆ ሊወጣ ችሏል። የብልጽግናው ሰራዊት ወደ ማህደረ ማርያም ከተማ የገባው በአራት አቅጣጫ ሲሆን የድሮንና ሜካናይዝድ ሰራዊት ድጋፍም የተደረገለት እንደነበር ሜጀር ጄኔራል ቫንታባት አንደኛ ኮር የህዝብ ግንኙነት ክፍል አስታውቋል። የጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ቫንታባት አንደኛ ኮር ሰራዊት ባካሄዱት ላስጨራሽ ተጋድሎና የውጊያ ብቃት የብልጽግናው ሰራዊት ካምፑን ለቆ ወደ ግንድ አጠመም እስቲ አቅጣጫ ሊሸሽ ችሏል። ከቀኑ 7 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ተኩል የተካሄደው ላስጨራሽ ውጊያ የብልጽግናው ሰራዊት እንደ ምሽግ ይጠቀምባቸው የነበሩትን የግንድ አጠመም ተራሮችንም ማስጠበቅ እንዳይችል አድርጎታል። የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ቫንታባት አንደኛ ኮር ህዝብ ግንኙነት ክፍል አክሎም በማህደረ ማርያም ከተማ የጀመረው ውጊያ አድማሱን አስፍቶ ወደ ክሬቸር፣ ገንሸል፣ ናዳ፣ መተረይ፣ ዘገቦ፣ ጽዮን፣ ሹማባሌ፣ ረቻ ገብርኤል፣ ግንዳጠመም መድኃኔዓለም፣ ግንዳጠመም ከተማ፣ ጋዠን፣ ልደታ፣ እጃግሬ፣ እማወተት ጊዮርጊስ፣ ምሰሽ ቆይኝ ሚካኤል፣ አባሱ ባለው መገንጠያ፣ መተረይና ጋዠን የሸፈነ ከባድ ውጊያ ተደርጓል። በእነዚህ ግንባሮች ሁሉ ሰራዊታችን አይበገሬነቱንና አሸናፊነቱን በብቃት ማሳየት ችሏል ሲል አስታውቋል። ፋኖ በላስታና በቆቦ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ በሰሜን ወሎ ዞን በሁለት አውራጃዎች ብርቱ ተጋድሎ ማድረጉ የዙ ህዝብ ግንኙነት መምሪያ አስታወቀ። የህዝብ ግንኙነት መምሪያው የተጋድሎውን ዝርዝር መረጃ ለጣና ቴሌቪዥን እንደገለጸው ተጋድሎ የተካሄደው በላስታና ራያ ቆቦ መሆኑን አስታውቋል። የብልጽግናው ሰራዊት ከላሊበላ ከተማ ተነስቶ ወደ ሰቆጣ በሚጓዝበት ወቅት የአፄ ምኒልክ ዕዝ 303ኛ ሳምነው ኮር ሰኞ ግብያ በተባለ ቦታ ላይ በጣለው የደፈጣ ጥቃት በርካታ ሰራዊቱ ሊመታበት ችሏል። 16 የሰራዊቱ አባላት እርምጃ በተወሰደባቸውና 11 ደግሞ በቆሰሉበት የላስታው ውጊያ የብልጽግናው ሰራዊት ወደ ሰቆጣ ይጓዝ የነበረው ሎጂስቲክስ ለማድረስ እንደነበር የዙ ህዝብ ግንኙነት ክፍል ተናግሯል። በቆቦ ቀጠና የተካሄደውን ተጋድሎ አስመልክቶ ህዝብ ግንኙነት መምሪያው ሲገልጽ ጠላት የ102ኛ 12ኛ ክፍለ ጦርን ለማፈን ነበር የገባው። ሆኖም ላፈና የመጣውን ኃይል ከበባ በማድረግ ከፍተኛ ኪሳራ አድርሰንበታል ብለዋል። ተጋድሎ የተካሄደው ዛሬ ጧት ሲሆን በሰሜን ወሎ ዞን ራያ ቆቦ ከተማ በቅርብ ርቀት በአዲስ ዓለም በርና በስንደዶ በር የ12ኛ ክፍለ ጦርን ከበባ ውስጥ ለማስገባት በሁለት አቅጣጫ ሙከራ ቢያደርግም ሳይሳካለት ውርደትን ተከናንቦ ተመቶ ተመልሷል ሲል የህዝብ ግንኙነት መምሪያው የተጋድሎውን ሂደት ገልጾታል። የአፄ ምኒልክ ዕዝ የህዝብ ግንኙነት መምሪያ አክሎም በዚህ መልኩ በተካሄደው ትንቅንቅ የ102ኛ ኮር 12ኛ ክፍለ ጦር የሰራዊት አባላት የጦር ሰፈራቸውን ሳያስደፍሩ ክብራቸውን በማስጠበቅ የኃይል የበላይነት ወስደውበታል።
ጠላት የ12ኛ ክፍለ ጦር አህድ የሆኑት በአንደኛ ሻለቃ በ12ኛ ሻለቃና በ3ኛ ሻለቃ ብርቱ ምት በመፍረክረክና አስከሬን ለማንሳት ባለመቻሉ የአየር ኃይል ቢጠቀምም የፋኖ ምት መቋቋም ተስኖት ውሏል ሲል የተጋድሎውን ዝርዝር መረጃ አጋርቶናል። በወለጋ አማራ ላይ የሚፈጸመው ግፍ ቀጥሏል። የብልጽግናው ስርዓት የፊታችን ግንቦት 24 አደርገዋለሁ ለሚለው ምርጫ አስፈጻሚዎችን አጅቦ በምስራቅ ወለጋ የገባው ሰራዊት በአማራ አርሶ አደሮች ላይ የኢኮኖሚ ጥቃት እየፈጸመ መሆኑ ተገለጸ። የጣና ቴሌቪዥን ምንጮች እንደገለጹት በወለጋ የገባው የብልጽግናው ሰራዊት ከኦሮሚያ ክልል ታጣቂዎች ጋር በመሆን አርሶ አደሮች ማሳቸውን እንዳያርሱና ከቀጠናው ለቀው እንዲወጡ እያደረገ መሆኑን ተናግረዋል። የብልጽግናው ምርጫ ለማስፈጸም በቀጠናው የተሰማራው ሰራዊት አርሶ አደሮችን ከማንኛውም የልማት ስራዎች ያገደው በአካባቢው ለሚንቀሳቀሰው ታጣቂ ድጋፍ ታደርጋላችሁ በሚል እንደሆነ የሚናገሩት ምንጮቻችን አርሶ አደሮቹ አዝመራ በሚዘሩበትና የደረሱ ሰብሎችን በሚሰበስቡበት ወቅት ጥቃት በመፈጸም የሚታወቀው በክልሉ የሚንቀሳቀሰው የጸጥታ ኃይልም ከኦህዴድ ብልጽግና ካድሬዎች ጋር በመሆን የአማራ ተወላጅ አርሶ አደሮች ማዳበሪያና ምርጥ ዘር እንዳያገኙ ማዕቀብ መጣሉን ገልጸዋል። በገዢው ፓርቲ ልዩ ትዕዛዝ ምክንያት ታጣቂዎቹ ከፈጸሙት የምርጥ ዘርና የአፈር ማዳበሪያ ክልከላ በተጨማሪ በአካባቢው በሬ ጠምደው የተገኙ አርሶ አደሮች ከእርሻ ማሳቸው በሬዎቻቸውን ተቀምተው በታጣቂዎች በሬዎቻቸው ታርደው እንደተበሉባቸው የጣና ቴሌቪዥን ምንጮች ገልጸዋል። በአማራ አርሶ አደሮች ላይ እየተፈጸመ ያለው የኢኮኖሚ ጥቃት ከአካባቢው የኦህዴድ ብልጽግና ካድሬዎች ጋር በመቀናጀት መሆኑን የሚገልጹት የጣና ቴሌቪዥን ምንጮች በአሁኑ ወቅት በተለይም በምስራቅ ወለጋ ዞን አንገር ጉትን አርሶ አደሮች ከእርሻ ስራቸው ሙሉ በሙሉ ታግደዋል ማለት እንደሚቻል ተናግረዋል። እንደ ምንጮቻችን ገለጻ በአንገር ጉትን ወረዳ ከ30 በላይ ቀበሌዎች፣ በኪረሙ ወረዳ ከ15 በላይ ቀበሌዎችና በጊዳ አያና ወረዳ ሙሉ በሙሉ አርሶ አደሮች የእርሻ ስራ እንዳይሰሩ መደረጋቸው ተገልጿል። ከዚህ በፊት በእርሻ ስራ ላይ የተገኙ ከ6 በላይ አርሶ አደሮች በኪረሙ ወረዳ ታስረው እንደሚገኙ የገለጹት ምንጮች ሌሎች በአካባቢው የሚገኙ አርሶ አደሮችን መኖሪያ ቀያቸውን ለቀው እየወጡ ነው ብለዋል። በኪረሙ ወረዳ በብልጽግናው ሰራዊት ታስረው የሚገኙ አርሶ አደሮች ወደ ወታደራዊ ማሰልጠኛ እየተወሰዱ እንደሆነ ምንጮቻችን ጨምረው ገልጸዋል። እንደ ምንጮቻችን ገለጻ በእስር ቤት ከሚገኙት ከ600 በላይ አርሶ አደሮች መካከል 140 የሚጠጉት ወደ ጦላይ ወታደራዊ ማሰልጠኛ ተቋም እንደተወሰዱ አረጋግጠዋል። የአልቡራን ድሮን በኢትዮጵያ ቤኒሻንጉል ጉሙዝ ክልልና በሱዳን አጎራባች አካባቢዎች እየተደረገ ባለው ጦርነት በምድርና በአየር በሚደረጉ ውጊያዎች በርካታ ዜጎች መሞታቸው ተገለጸ። ከቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ 94 ኪሎ ሜትር ርቀት ላይ በምትገኘው ኩሙሩክ የሱዳን ወታደራዊ ጁንታ በፈጸመው የድሮን ጥቃት በርካታ ኢትዮጵያውያን መገደላቸው ታውቋል። በአሶሳ ዞን ኩሙሩክ ወረዳ ውስጥ በሚገኘው የኩሙሩክ ከተማ በተፈጸመ የድሮን ጥቃት የዓለም አቀፉ የስደተኞች ድርጅት ሰራተኞችን ጨምሮ ቁጥራቸው ያልታወቀ ንጹሐን ኢትዮጵያውያን መገደላቸውን ዓለም አቀፍ ሚዲያዎች አጋልጠዋል። በዚህ የድሮን ጥቃት የተጎዱ ዜጎችን አስመልክቶ ጣና ቴሌቪዥን ባደረገው ማጣራት ቢያንስ 13 ንጹሐን ዜጎች መገደላቸውና በርካቶች መቁሰላቸውን የጤና ባለሙያዎች የገለጹ ሲሆን በሌላ አካባቢ ስለደረሰው ጉዳት በማጣራት ላይ መሆናቸውን አክለዋል። የድሮን ጥቃቱ ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ኩሙሩክ ከተማ የተፈጸመው ሰዎች በብዛት በሚሰበሰቡባቸው የቡና መጠጫና የንግድ ስፍራዎች ላይ መሆኑን ሚዲያዎች አረጋግጠዋል። ጥቃቱን የፈጸመው በአልቡራን የሚመራው የሱዳን ወታደራዊ መንግስት ጦር መሆኑን የገለጹት የዜና ምንጮች ከዚህ ቀደም ብሎም አንድ የኢትዮጵያን ድሮን የሱዳን ወታደራዊ ጦር መጥቶ መጣሉ ይታወቃል። በወቅቱ በብሉ ናይል ግዛት ተመቶ የወደቀው የኢትዮጵያ ድሮን ጥቃት የተፈጸመበት በሱዳን ሰራዊት ይሁን ወይም በግብጽ ወታደሮች እስካሁን አልተረጋገጠም። የሱዳን የእርስ በርስ ጦርነት በርካታ ሀገራት እጃቸውን አስገብተው እያባባሱ ሲሆን ጦርነትና ቀውስ ጠማቂው የብልጽግናው መንግስትም የተባበሩት አረብ ኤምሬቶችን ተልዕኮ ተቀብሎ የአማጺው የደጋለው ጦር ደጋፊ ሆኖ መቆየቱ ይታወቃል። ከዚህ በተጨማሪም በቤኒሻንጉል ጉሙዝ ክልል ለዚሁ የሱዳኑ ነውጠኛ ፈጥኖ ደራሽ ኃይል የጦር ቤዝ የፈቀዱለት የብልጽግናው ሊቀመንበር የጎረቤት ሀገርን ጦርነት ወደ ግዛታቸው ጋብዘው ድንበር ተሻግሮ በመግባት በኢትዮጵያውያን ላይ ቀጥተኛ አደጋ ከፈጠረ ሰነባብቷል። የሱዳን ፈጥኖ ደራሽ ኃይል ወደ ቀጠናው ገብቷል በሚል የአልቡራን ጦር በፈጸመው የድሮን ጥቃት የእርዳታ ሰራተኞችን ጨምሮ 13 ሰዎች ተገድለዋል የሚሉ መረጃዎች የወጡ ሲሆን ሌሎች ደግሞ የሟቾች ቁጥር ከዚህ በላይ እንደሆነ እየገለጹ ይገኛሉ። ከሞቱት በተጨማሪም በዚህ
ጥቃት ሴቶችና ህጻናት ጉዳት እንደደረሰባቸው ዘገባው ጠቁሟል። በብልጽግናው ሊቀመንበር የሚደገፈውና በሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል የብልጽግናውን ሰራዊት የደንብ ልብስ በመልበስ ድንበር አካባቢ በሚገኙ የቤንሻንጉል ጉሙዝ ቀበሌዎች እየተንቀሳቀሰ እንደሚገኝ የጣና ቴሌቪዥን ምንጮች ገልጸዋል። ቀጠናው ከሚታሰበው በላይ አስፈሪ የሆነ መምጣቱን የሚናገሩት የአካባቢው ነዋሪዎች በቅርቡ የሱዳን ጦር ከቤንሻንጉል ጉሙዝ ክልል ጋር በሚዋሰነው የብሉ ናይል ግዛት እንዲሁም በአማራ ክልል ድንበር አልፋሽጋ አካባቢ ተጨማሪ ጦርና ጸረ አውሮፕላን መከላከያዎችን አስፍሮ ይገኛል። የሱዳን ባለስልጣናት ኢትዮጵያና የተባበሩት አረብ ኤሚሬቶች በካርቱም አውሮፕላን ማረፊያና ሌሎች ስትራቴጂካዊ ስፍራዎች ላይ የድሮን ጥቃት ፈጽመዋል፣ ለፈጸሙት ጥቃትም ተመጣጣኝ ቅጣት አደርሳለሁ የሚል ክስ ካቀረቡበት ጊዜ ጀምሮ ቤንሻንጉል ጉሙዝ ክልል የጦር ቀጠና ሆኖ ቀጥሏል። ኢሳያስን መነካቸው። የኤርትራ መንግስትና የብልጽግናው መንግስት የቃላት ጦርነቱ እንደ ተከታታይ ፊልም በአዲስ ሲዝንና በአዲስ መልክ ተመልሷል። የአስመራው መንግስት ቃል አቀባይ አቶ የማነ ገብረ መስቀል የቃላት ጦርነቱን በበላይነት እየመሩት ነው። በትናንትናው ዕለትም በተለመደው የትዊተር ገጻቸው እንደ ሚጥሚጣ የሚያስነጥስ የቃላት ጦርነታቸውን በብልጽግናው ላይ ከፍተዋል። ከወራት በፊት የብልጽግናው መንግስት የአስመራው መንግስት እኮ የመንግስትነት ቁመና የለውም፣ በአገሩ ምርጫ አካሂዶ አያውቅም፣ ህገ መንግስትም የለውም ብሎ ተንኩሶት ነበር። ለዚያ የብልጽግናው ኢላማውን የሳተ ተኩስ ፈጣንና መብረቃዊ ጥቃት የመለሱት አቶ የማነ ብልጽግና ማለት የፖተምኪን መንግስት ነው በማለት ነበር የመለሱለት። ፖተምኪን ማለት በሩሲያ ፖለቲካ ውስጥ የሚታወቅ የቁጭ በሉ ባህሪ ያለው ግለሰብ ነው። ያልሰራውን እንደሰራ የሚያስወራ ሰራሁት ያልከውን አሳይ ሲሉት አይን ፍጥጥ ጥርስ ግጥጥ የሆነ ግለሰብ ነው። ይህ ግለሰብ በዚህ የማምታታት ተሰጥኦ ብቻ ንግስቷን ከባሏ በማፋታት እስከ ማግባትም የደረሰ ባፉ አዳሪ የነበረ ግለሰብ ነው። አቶ የማነም ብልጽግና ማለት የፖተምኪኖች ስብስብ ነው ብለው የገለጹት ከዚህ ግለሰብ ባህሪ ጋር ፍጹም ተመሳሳይ ሆኖ ስላገኙት ነበር። በትናንትናው የቃላት ትንኮሳቸው ግን ኢሳያስን መነካቸው የሚያስብል ሆኖ ተገኝቷል። የብልጽግናውን ጦረኝነትና አካባቢውን አዋኪነት በከሰሱባቸው ሶስት የክስ ፋይሎች ላይ የራሳቸውን መንግስት ስራዎች አካተዋል። በአቶ የማነ ገብረ መስቀል አዋኪና በጥባጭ ተብሎ የተከሰሰው የብልጽግናው ስርዓት የተከሰሱበትን ክሶች በሙሉ የፈጸመ መሆኑ የሚያጠያይቅ አይደለም። በአቶ የማነ ከቀረበው ክስ ላይ ስህተት ሆኖ የተገኘው ነጥብ የእሳቸው አለቃ የሚሳተፉበት ወንጀልም ስለሆነ በአንድ መዝገብ ሁለቱን ግለሰቦች ችሎት ላይ እንዳይገትራቸው የሚል ነው። የብልጽግናው ሊቀመንበር ወደ ስልጣን ከወጡበት ጊዜ ጀምሮ ይህ ዜና እስከተጠናቀረበት ዜናው ወደ ክቡራን ቤተሰቦቻችን አይንና ጆሮ እስከገባበት ሰዓት እንዲሁም ወደፊትም ስርዓቱ ስልጣን ላይ እስከተቀመጠ ድረስ የኢትዮጵያ መከራ በአይነት ተፈራርቆ ተከስቷል። ወደፊትም ከዚህ በከፋ መልኩ የሚቀጥል መሆኑን የማይጠራጠረው የሞተ ሰው ብቻ ነው። በእነዚህ 8 ዓመታት ተኩል የስልጣን ዘመናት በብልጽግናው ሊቀመንበር የክፋት ድር ተተብትበው በኢትዮጵያ ምድር የተከሰቱ ጦርነቶች አገር አቋራጭ እንዲሆኑ ከፍተኛ ዝግጅት በማድረግም የቀውሱን ሁኔታ ለማራዘም የሚተጋ ስርዓት ነው። አቶ የማነ ገብረ መስቀል የፖተምኪን ስብስብ ብለው የሚጠሩትን የብልጽግናውን ስርዓት የከሰሷቸው 3 የክስ ይዞቶች አንደኛ የባህር በርን ለማግኘት በሚል የሳሳት አካሄድ ከዲሴምበር 2023 ጀምሮ የሚዲያና የፖለቲካ ፕሮፓጋንዳ ዘመቻ በኤርትራ ላይ ከፍተዋል የሚል ነው። ሁለተኛ ጃንዋሪ 1 ቀን 2024 ላይ የብልጽግና መንግስት የአፍሪካ ህብረትን ቻርተር በመጣስ ከሶማሌላንድ ጋር የባህር በር ስምምነት መፈራረሙ ነው ይላሉ። ሶስተኛ በሱዳን ጦርነት እጁን አስገብቶ ችግሩ እንዲባባስ አድርጓል በማለት 3ቱን ክሶቻቸውን ያቀርባሉ። እነዚህ 3 ክሶች የብልጽግናው መንግስት በተለይም የስርዓቱ ቁንጮ የሆኑት ሊቀመንበሩ በአደባባይ ሳይቀር የገለጿቸው ኖሮቻቸው ናቸው። የአፍሪካ ህብረት መቀመጫ የሆነችን አገር እየመሩ የአፍሪካ ህብረት መስራች አባቶችን አደራ ማክበር ባይሆንላቸው እንኳን የአፍሪካ ህብረት ቻርተርን መጠበቅ ተስኗቸው ከቻርተሩ በተቃራኒ በመሄድ ከሶማሌላንድ ጋር የመግባቢያ ስምምነት መፈራረም ቀውስን ማስቀጠል ካልሆነ ሌላ ምንም ሊባል አይችልም። ይህን ነውር የሰራው ሰው አፍሮ መቀመጥ ሲገባው የብልጽግናው ሊቀመንበር ግን አይናቸውን በጨው አጥበው እግዚአብሔር ይመስገን እንጂ ሌላ ምን ይባላል በማለት የስምምነቱን አይረቤነት የፈጣሪ ስጦታ አድርገው አቀረቡት። በዚህ ወንጀላቸው ከኤርትራ መንግስት ክስ ወይም ወቀሳ ብቻ ሳይሆን ሚሳኤል ቢላክባቸውም የሚገባቸው እንጂ የሚበዛባቸው አይሆንም። ከኤርትራ ጋር ጦርነት ለመክፈት ያደረጉትን ማንጓጠጥና ማማ ላይ ተቀምጦ አሻግሮ ቢጤውን እንደሚሳደብ ፈሪ እረኛ በየሚዲያው እየቀረቡ ጦርነቱ ከተጀመረ ውጤቱ ምን እንደሚሆን የሚታወቅ ነው፣ ውጊያው በቴክኖሎጂ የበላይነት የሚመራ ነው፣ ሳንጨርሳቸው አንመለስምና የመሳሰሉት የአደባባይ የጦር ቅስቀሳዎች
ለክስ እንደሚዳርጋቸው ይታወቃል። አቶ የማነም የሰጡት ማብራሪያ ትክክለኛ እንደሆነ እንኳን ራሳቸው የማነ የብልጽግናው ሊቀመንበርም ክሱን የማስተባበል አቅም ያላቸው አይመስልም። የአቶ የማነ ስህተት የሆነው የሱዳንን ጦርነት በተመለከተ ብልጽግናውን ጣልቃ ገብነት መክሰሳቸው ነው። ብልጽግናው በሱዳን ጦርነት ከመጀመሪያው ጀምሮ እስካሁኗ ደቂቃ ድረስ ተሳታፊ መሆኑ የሚታወቅ ቢሆንም የአቶ ኢሳያስ መንግስትም እኮ የአልቡራንን ጦር ደግፎ በጦርነቱ ተሳታፊ ነው። ይህ ክስ ከኤርትራ በኩል መሰንዘሩ የሚሰጠው ትርጉም ሁለታችንም በአንድ የክስ መዝገብ እንከሰስ የሚል ጥሪ ተደርጎ ይወሰዳል። ኤርትራውያን ፖለቲከኞች ወደ ጠላቶቻቸው ቀስት ሲወረውሩ ብዙ ጊዜ በራቸውን ዘግተው ስለሆነ ወደ እነሱ የሚወረወር ምንም አይነት እድል እንዳይኖር ያደርጉ ነበር። ወይም ደግሞ ባጭሩ ለዩቱ ፋላሲ ራሳቸውን አያጋልጡም ነበር። በዚህ አቶ የማነ ገብረ መስቀል ክስ ላይ ግን ብልጽግናው ለታሪክ የሚቀመጥ ነውር የፈጸመበትን የተላላኪነትና የጣልቃ ገብነት ወንጀል የአስመራው መንግስትም አሰላለፉን ቀይሮ በሙሉ አቅሙና ኃይሉ ገብቶ የሚያማስለው ጦርነት ነው። የሰሜንና ሰሜን ምስራቅ ሱዳን እስላማዊ ታጣቂዎችን በአስመራ እያሰለጠኑ ለውጊያ የሚያሰማሩት ኢሳያስ አፈወርቂ ጽምዶ ብለው በፈጠሩት የቀጠናዊ ትስስር የኃይል አሰላለፍ ላይም የአልቡራንን ቡድን ከጎናቸው አሰልፈውታል። ወይም ደግሞ በአጭሩ አልቡራን የጽምዶ አባል ናቸው ማለት ነው። በመሆኑም አቶ የማነ በሱዳን ጦርነት የክፍለ አህጉሩ ወንጀለኛና ነውረኛ የሆነውን የብልጽግናውን ስርዓት የወቀሱበት ጥፋቱ ወይም የከሰሱበት ወንጀሉ በአስመራው ፕሬዝዳንትም የሚተገበር ስለሆነ ምን ነካቸው የሚል አስተያየት እንዲሰጥባቸው ያድርጓል። የብልጽግናው ስርዓት ከሐምዳን ዳጋሎ ጎን ተሰልፎ የሱዳንን ጦርነት ሲያባብስ፣ የኤርትራው መንግስት በበኩሉ የጄኔራል አልቡራንን ጁንታ በመደገፍ የጦርነቱ ቤንዚን አቀባይ ነው። ብልጽግና ለዳጋሎ ሰራዊት ካምፕ ሲገነባ፣ ሻቢያ በበኩሉ ለአልቡራን ጦር ስልጠናና ሎጂስቲክ እያቀባበለ ነው። ልዩነቱ የኤርትራው መንግስት ወደ ጦርነቱ የገባው የራሱን ጥቅም አሰልቶ ሲሆን፣ ብልጽግናው ግን የተባበሩት አረብ ኤሚሬቶችን ተልዕኮ ተቀብሎ መግባቱ ነው። ከዚህ በስተቀር ሁለቱም ጦረኛ መንግስታት በሱዳን ጦርነት አንዳቸውን ጥፋተኛ ራሳቸውን ደግሞ ጻድቅ የሚያደርጉበት ምንም ምክንያት የላቸውም። አቶ የማነም በዛሬው መልእክታቸው የሳቷት ነጥብ ይህች እውነታ ናት። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።